ወይኔ ተምቹ ሰው እንዴት ነው ይሄን ፍልጥ መሆን የሚችለው? ተምቹ ነው ስሜ፣ የጆሮ ብርዝና ነኝ ያልኩሽ። አሴር እኮ ግን ወንድም እንዳለው ነግሮኛ ያውቅም። አራዳ ትሆኛለሽ እንዴ? እንባ ነው የምትመስይ። ስለዚህ ምንም ነገር ስትፈልጊ ሳትፈሪ ጠይቂኝ። እሺ እቴ ፈርቼ እኮ አይደለም፣ ምናልባት የማይሆን ነገር ከሆነ ብዬ ፈርቼ ነው። ምንድነው ንገሪኝ እስኪ። መለሰ ኤልያስ ወሎየው አሴርን አስጠነቀቀው። ከሀንዬ አጠገብ ሁለተኛ እንዳላይ፣ አንተ ጥቅመኛ ሰው ነህ፣ እኔ እስከማውቀው ደግሞ ሀንዬ በጣም መልካምና የዋህ ሰው ናት ሲል ለአሴር ነገረው። እኔ አንተን እስከማውቅህ አንተ መልካምና ጥሩ ሰው ነህ፣ ግን ምን አድርጌ ነው እኔን የማትወደኝም ኤልያስን ሲል አሴር ለኤልያስ መለሰለት። በአንድ ተራ ጎዳና ላይ በሚኖር ባልተማረ ሰው ባትቀና መልካም ነው በማለትም ለኤልያስ መለሰለት። ታረቀኝ ኤልያስን ወቀሰው። ለምንድነው አሴርን እንደዚያ ብለህ የተናገርከው? ለሷ ለአባቷ የሕክምና ወጪ ለማገዝ ብሎ ከእንጀራ አባቱ ጋር እንደዛ ጸብ የፈጠረውና እስከ መታሰር ድረስ የገባው ለሃና የሚያደርግላት ውለታ ነው በማለትም ለኤልያስ ሲነግረው እኔ የታውቄ ነው ታዲያ በማለትም ኤልያስ በስተመጨረሻም ተጸጽቷል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 30 በዛሬው ክፍል ላይ እንግዲህ ከቤተ ክርስቲያን እየመጣሁም ነው ብሎ ሲለው ሀንዬ ወደ ስራ ቦታ ስትሄድ ተከትለሃት እሷን ለማየት ነው፣ ሁለተኛ ከአጠገቧ እንዳትደርስ እያለ እያስጠነቀቀው ነበር። ቆይ ግን እኔ እስከማውቀው ድረስ ኤልያስ በጣም መልካምና ጥሩ ሰው ነህ፣ ግን ለምንድን ነው እኔን የማትወደኝ? በአንድ ጎዳና ላይ በሚኖር ባልተማረ ሰው ባትቀና መልካም ነው። ለማንኛውም ያጣፍጥላችሁ፣ ሴቷ ቀድመሃለች በማለትም እኔና እሷ ምንም አይነት ግንኙነት የለንም ብሎ ለኤልያስ ወሎየው ሲነግረው እኔም የምፈልገው ይሄን ነበረ፣ በጣም ጥሩ መልካምም በማለት ይደሰታል። ኤልያስ በጣም ተደስቷል። አሴር ያፈቅርብኛል ሀንዬን ብሎ ቀንቶ ነበረ በዛ መልክ እየተናገረው። ሀንዬ እቤቷ ሆና አባ አሴር ከመጣ ምንም ነገር እንዳታስቀይመው ተቀበለው፣ ይቅርታ ማድርግለት በማለት ለኖላው ስትናገር፣ ኖላው ደግሞ ልጄ ምን ሆነሻል? ሰሞኑን ምን ሆነሽ ነው? የተፈጠረ ችግር አለ ወይ? ጸበልም እንሂድ ወይ በማለትም ለሀንዬ ነግሯታል። ለምንድን ነው በማለትም ትናገራለች። ሰሞኑን እኮ እንደ እሳት እንደ ውሃ እያደረገች ነው። ምን ስትዩ የነበረ ልጅ ነው እንደገና ይቅርታ አድርግለትና ተቀበለው ብለሽ የምትይኝም የሚያጨሱትን አጨሱሽ እንዴ በማለትም ኖላዊ ለሀንዬ ይነግሯታል። አይ በቃ ምንም ማለት አልፈልግም፣ በቃ እዚህ አዲስ አበባ ከመጣን እንደሱ አይነት መልካምና ጥሩ ሰው አላገኘንም እኮ አባ፣ በቃ ይቅርታ አድርግለትም ስትል ለፋዘሯ ተናግራለች። ወደ ስራ ቦቷ እሳቸው ሽካሏት በኋላ ሄዳለች። ኤልያስ ለታረቀኝ ምንድነው እያለው አግኝቸው እኮ ነገርኩትም በማለትም ለታረቀኝ ይነግሯል። ማንን ሲለው አሴርን። ምን ብለህ ነው የነገርከው? ከሀንዬ ጋር ያለውን ግንኙነት በማለትም ሲነግረው ታረቀኝ እዚህ ጋር በጣም ይናደዳል። ለምንድነው አሴርን በዚህ መልክ የምትናገረው? አሴር እኮ በጣም መልካምና ጥሩ ልጅ ነው። እዛ ከእንጀራ አባቱ ጋር እንደዛ እስር ቤት ድረስ እስከ መግባት እየደረሰው ለሀንዬ መስዋዕትነት ለመክፈል ነው። ለአባቷ የሕክምና ወጪ ገንዘብ ተጠይቃ እሱም የሚገባውን ለማገዝ አስቦ ነው። ግን በጣም አጥፍታል በማለትም ለኤልያስ ወሎየው ሲነግረው፣ ኤልያስ ደግሞ የታባቴ አውቄ ነው እኔ እኮ አላወኩም በማለትም እሱም ይጸጸታል። ግን ምን ያህል ገንዘብ ነው የተጠየቁትም በማለት የሕክምናውን ወጪ ይጠይቃል። ታረቀኝ ምን ያክል እንደሆነ አላውቅም፣ ከፈለገ ሄጄ እሳቸው ጋር ማጣራትም እፈልጋለሁም በማለትም ይነግረዋል። በጣም ይጸጸታል። ምን ነው ባልተናገርኩት እያለ እየቆጨው ይገኛል። ታረቀኝም ወደ ኖላዊ ጋር እሳቸውን ለመጠየቅ ይሄዳል። ስለ ገንዘቡ ምን ያህል ገንዘብ እንደሚፈጅና እንዲሁም ስለ ጤንነታቸው ለመጠየቅ ወደ እሳቸው ጋር ይሄዳል። ሰላምታ ካቀረበ በኋላ እንዴት ነው ጤንነቱ፣ እንዲሁም ደግሞ የሕክምና ወጪ ገንዘብ ውስጥ
ምን ያክል ነው በማለትም ሲጠይቃቸው እሳቸው እኔ ምንም የማውቀው ጉዳይ የለም እንኳን ገንዘቡን ህመሙንም አላውቅም ሀንዬ አትናገርም ነገሩን ሁሉ ሽፍንፍን ነው የምታደርገው በማለትም ለታረቀኝ ይነግሩታል። ታረቀኝም እዚህ ጋር ምንም ነገር የሰማው ነገር ስለሌለ እቤት ደግሞ የአሲር እህት እቤት ገብታ ነበረ። ምክንያቱም መዝገቡንና ኖላዊን ለማስታረቅ ሞክራ ነበረ። ቀጥታ በሩን ቆርቁራ ወደዛ ቤት ስትገባ እሳቸው ተቀመጪ ስሏት አልቀመጥም በማለት ትላቸዋል። የምሎቱን እሺ ካሉኝ ነው የምቀመጠው በማለትም ትነግራቸዋል። ሽምግልና ነው እንደመጣሹ ብለው እሳቸው ደግሞ ይስቁባታል። አዎ ሽምግልና ነው የመጣሁት እሺ ስትሉኝ ነው የምቀመጠው ስትል ታዲያ ከሴቷ ወንድ አይሻልም ነበር ግን ልጆቹ ተግባብተዋል እንዴ በማለትም ይሳቸው ይመልሱላታል። ምን እያሉኝ ነው በማለትም ትናገራለች። መዝገቡ ድንገት ይገባል። ከማን ጋር ማስታረቅ እንዳለባት ኖላዊንና መዝገቡን ልታስታርቃቸው እንደሆነ ተነግራቸዋለች። በጣም ይደነግጡና ይነሳሉ። ይቅርታም እያደርጉለታል። እሱም ደስ ይላል። ሀንዬ ወደ ስራ ቦታዋ ሄዳ ሰላምዬ ቁጭ ብላ ነበርና ስራውን ከጨረሰሽ እዚህ ጋር ምርጥ ጥሩ ፊልም አለ ነይኔ ብላ ትላታለች። በባለፈው ከደሴ የመጣ ያልሽው ልጅ እንዴት ሆነ በማለትም ሰላም ስትጠይቃት የሱንስ ነገር ጨርሻው ነበረ ግን ለአባቴ ትልቅ መስዋዕትነት የከፈለው ልጅ አስቀየምኩትም ስትል ለሰላም ትነግራታለች። ታዲያ ይቅርታ አድርግለትም ስትል ደግሞ እሷ ትነግራታለች። ይቅርታ ልታደርግለትም ስትሄጂ አብሬሽ ተከትየሽ እሄዳለሁም ስትል ሰላም ትነግራታለች። እንደዛ ስላለቻት በጣም ደስ ብሏታል። ግን ፍቅረኛሽ ነው እንዴ በማለት ስትጠይቃት አረ አይደለምም በማለትና እንደ ወንድሟ ፋዘሯም እንደሚወዱት እና ፋዘሯን ለፋዘሯ እየከፈለላት ያለውንም መስዋዕትነት ሁሉ ስትነግራት ይህንን ሰው ይቅርታ ማድረግ አለብሽም አገኝተሹ አብሬሽ ተከትየሽ መሄድ አለብኝ በማለትም ከእሷ ጋር ለመሄድ ትወስናለች። እሳቸው ጋር ቁጭ ብለው ያለውን ነገር እንዲሁም እንዴት የጠፋው ወንድሜ ይሄ ነው፣ እናንተም የምትፈልጉት ልጅ ይሄ ነው፣ ሀንዬን ፈልጊያት ያለኝም ወንድሜ መዝገቡ ማለት ይሄ ነው ብላ ለፋዘር ተነግራቸዋለች። በጣም ይገረሙና ይቅርታም እያደርጉለታል። እሱም እንግዲህ በጣም ደስ ይለውን ስልክ ሀንዬ ትደውልለታለች። ድንገት ይወጣል። ማን እንደደወለችም ለኖላዊ ሆነ ለእህቱ ሳይናገር አይ የአሲር ስራ በማለትም እሳቸው ይገረማሉ። እሷ ተቀጥረውና ሁለቱ ሰላምዬና ሀንዬ እያገኙታል። ሰላም ከተባባሉ በኋላ ሆነ ቦታ ብቻ አውቀ መሰለኝም ስትልም ሰላም ትጠይቀዋለች። ታውቂኝ ይሆናልም ብሏን ካሁን በፊትም ስልክ እንደወሰደባት ታስታውሳለች። በቃ ከገባሽ እንደዚያ ነው ያራዳልሽም ብሏት ነበር። እሷ ግን ሰርቀህኛልም ብላ እሱን ለመያዝና ለመውቀስም አልወሰነችም። ለምንድን ነበር የፈለግሽኝ ሀንዬ በማለትም ሀንዬን ይነግራታል። ስላስቀየምኩህ ይቅርታ ብላ ተጠይቀዋለች። ምን ብዬሽ ነበረ በማለት እሱ ይላታል። ምክንያቱም እስር ቤት እየገባኸው እንጀራ አባትህ ያሰረህ በጥፋትህ ነው፣ አንተ ገንዘብ ወዳድ ሰው ነህ ብላ ስላለችው በዛ ተቀይሞ ነበር። አባትሽም አንቺም ፊታችሁ ለምን ታዞሩብኛላችሁም ብሎ ስለነገራት እሱ ግን ይህንን እረስቶት ነበርና አረኔ እረስቸዋለሁ ሀንዬ ምንም ችግር የለም በማለትም ለሷ ይነግራታል። ምናሴ ደግሞ ወደ ክላሱ እንደገባ እህቱ ድንገት ትመጣና ለሷ የሚነግራት ሀሳብ ነበረ። ያ ሀሳብ ምን ነበረ? እማዬ ሳትመጣ አንድ ነገር ልንገርሽ፣ አንድ ምስኪን የምታሳዝልሽ ነበረች። ትምህርቷን አቋርጣለች። እናታችን ከምትሰጠን ደሞዝ ላይ ቀንሰን ለሷ የትምህርት ቤት እንክፈልላትና ትምህርቷን ትጀምርም በማለትም ለሷ ሲነግራት እሷ ግን የፍቅረኛው መስሏት ነበረና ይህንን ስትጠይቀው እሱ እዚህ ጋር ቅር ብሎት ነበረ። በነገሩ ተስማምታለች። ፍቅርን እያገኛታል። ካገኛት በኋላ ግብዣ እንደሚጋብዛት ይነግራታል። እሷም ፈቃደኛ ሆና ከጋበዛት በኋላ በሀሳቡ ተስማማሽ በማለትም ይነግራታል። ሀሳቧ
ምንድን ነበረ? በትምህርት እንድትማርና ትምህርቷን እንድትቀጥል ነበረ። ያንን ገንዘብ እንዴት ማንጣት እንዳለበትና እሷን እንዴት ማገዝ እንዳለበትም ለሷ ይነግራታል። ከእህቴ ጋር ተነጋግረን ቤተሰብ ማዘር ከምትሰጠን ደሞዝ ላይ ገንዘብ ላይ ቀንሰን ላንቺ ልንሰጥሽ ተስማምተናል፣ ከአነሰን ደግሞ ፋዘር ይልክልናልም በማለትም ሲነግራት እሷ በጣም ስጋት ትጸጸታለች። እኔ የፈለኩት ገንዘብ አጥቼ ወይንም አባቴ ገንዘብ አቶ እኔ ለማስተማር አቅቶት አይደለም። እኔ ካንተ ጋር እየቀረብኩ ለምንድን ነው? ለወንድምነት ብቻ ነው ስትለው እሱ እሺ ይቅርታ በማለትም እየነግራታል። ምክንያቱም እሷ ገንዘብ አልፈለገችም፣ የፈለገችው ንጹህ ወንድምነቱን ብቻ ነበር። ኖላዊ ደግሞ ደስ ብሏቸው ተደስተው መንገድ ላይ እየሆኑ ይሄ ቀን ነበረ የናፈቀኝ እያለ እየነገራቸው ነበር። በቃ ዛሬ እኔ ልጋብዘውት በማለትም አሲር ሲነግራቸው ቆይማ ሰርቀህ ነው ወይንስ ከኔ ወስደህ ነው አንተ የምትጋብዘኝም በማለት ለእሱ ይነግሩታል። ይስቃሉ። እዚህ ጋር በል እኔ ነኝ ዛሬ የምጋብዝህም ብለው እሳቸው አሲርን ጋብዘውታል። አሲር በጣም ደስተኛል ሆኗል። ስልኩንም እንዳነሳላት ወደ ሀንዬ ጋር እንደሄደም ከፋዘር ጋር ነበርንም በማለት ለሀንዬ ሲነግራት ከአባዬ ጋር ታረቅህ እንዴ ብላ ነግራው አዎ በማለትም ይቅርታ ከመጣ ይቅርታ አድርግለት ብላኛለይ ሀንዬ ብለው ይቅርታ አድርገውልኛል በማለት ለእሷ ሲነግራት እሷ ደስ ይላታል። በመጨረሻ ኤልያስ ወሎየው ወደ ደሴ መሄድ አለብኝ፣ ስራዎችን እዛ ማቀላጠፍም እና ሀንዬን ማገዝ አለብኝ፣ የሁላችንም ግዴታ ነው በማለትም ወስኖ ወደ ደሴ ለመሄድ ወስኗል። አሲርን ያገኘውና አሲርን ይቅርታ አድርግልኝ በተናገርኩ ነገር አስቀይሜሃለሁ በማለትም ለሱ ይነግሯል። ለፋዘር የሕክምና ለማገዝ እንደሆነ አላወኩም ነበረ፣ ይህንን ስላደረግህ አመሰግንሃለሁ፣ እኔም ወደ ደሴ ልሄድ ነው በማለት ሲነግረው ወዴት ነው ለምን በማለትም እየደነግጣል። አይ እዛም ያልጨረስኳቸውና የመቀላጠፉ ስራዎች ስላሉኝ እነኛን ስራዎችን ልስራና ለሀንዬ ማገዝ አለብን መተጋገዝ አለብንም ሲል ለሱ እየነግሯል። ይቅርታውንም ይቀበሏል። ታረቀኝም እንግዲህ ወደ ደሴ እንደሚሄድ ነግሮታልና ለኖላዊ የሚሆነውን የሕክምና ወጪ ልጅቷ ምስኪን ልጅ ስለሆነች ሁላችንም ልናግዛት ይገባል ብሎ ለኤልያስ ወሎየሁ ነግሮታል። የገንዘቡ ልክ ግን ለሀንዬ ተነጋግረው ተገናኝተው ሲነጋገሩ ይህን ያክል ገንዘብ ነው ብላ የገንዘቡን መጠን ነግረዋለች። ይሄ ብር እኮ ብዙ ነው በማለትም እሱ ደግሞ ነግሯታል። በዚያም ላይ ለእስር ቤት ያስወጣችበትና እንዲሁም ደግሞ ለአንዳንድ መድኃኒቶች አንስቼለታለሁ አሰሬም 100,000 ብር ሰታኝ ነበረ ስትልም ለኤልያስ ነግረዋለች። ኤልያስ የወሰነው ውሳኔ ደሴ ተመልሶ ሄዶ አቅሙ የሚፈቅደውን ልክ ብቻ ሰርቶ ሀንዬን ማገዝ ነው እየቻለው። እንግዲህ የዛሬው ቪዲዮ ለኖላዊ ያላቸው ሁሉም ተረባርበውና እሳቸውን ማሳከም ነው። በጣም ደስ ይላል ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።